እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ዛሬ ምሽት የሚደረጉትን የሻምፒየንስ ሊግ ጨዋታዎች ደግሞ እንመልከት። ፔዤ ከሊቨርፑል የሚያደርጉ ጨዋታ ዛሬ ይጠበቃል። ይሄ ጨዋታ እንግዲህ ያው ሊቨርፑል በጣም መጥፎ ሁኔታ ላይ ሆኖ የሚያደርገው ጨዋታ ይሆናል። ፔዤ ደግሞ በጣም ጥሩ ቡድን ነውና ይሄ ጨዋታ ዛሬም ለሊቨርፑል ፈታኝ እንዳይሆን የሚያሰጋ ነው። እንመልከተው ይሄንን ጉዳይ። ያው 4-0 ከተሸነፉ በኋላ ነው ይሄንን ጨዋታ የሚያደርጉት በማንቸስተር ሲቲና ከኤፍኤ ካፕ ውድድር ውጪ ከሆኑ በኋላ ከባድ ምሽት የሚያሳልፉበት ጊዜ ሊሆን ይችላል። ያው ግን ሊቨርፑል ደግሞ በሻምፒየንስ ሊግ ሊቨርፑል ነውና እንመልከተው ይሄንን ጉዳይ። ቺኖ ቃል ነው ቪቺኛ ያለው ሊቨርፑል ሁልጊዜም ሊቨርፑል ነው ብሏል። አሁን በምንም ሁኔታ ውስጥ ቢሆኑም ግን ሊቨርፑልን በጭራሽ አሳንሶ ማየት የሚቻል አይደለም የሚል አስተያየት ሰጥቷል። የፓሪስ ሳን ዠርማን አማካይ የዛሬ ዓመት ከነበሩበት ሁኔታ አንጻር እንዴት የተቃረነ ሁኔታ ውስጥ ሁለት ቡድኖች እንዳሉ ግን ማየቱ በጣም የሚያስገርም ነው። ከአንድ ዓመት አንድ ወር 3 ቀን በፊት ወይም ከ399 ቀን በፊት በዚሁ ስቴዲየም ተገናኝተው ነበር እና ያኔ ሊቨርፑል የበለጠ የቻምፒየንስ ሊግ እጩ ቻምፒየንስ ሊግ ሊያሸንፍ ይችላል ተብሎ የሚገመት ገምተሽ ነበር መሰለኝ መሳካል ሳሳትኩ። ያኔ መጀመሪያ አካባቢ በጣም ጥሩ ስለነበር ሊቨርፑል ግን ብዙ ሰው የሚገምት ነበር ሊቨርፑልን ቻምፒየንስ ሊግ ዘንድሮ ብዙ ሊሄድ ይችላል። ከመጀመሪያዎቹ 8 ጨዋታዎች 7 ጨዋታ አሸንፎ ነው የጀመረው። የሳላህ ብቃት ይገርም ነበር። እኔም እንደዚህ አይነት ግምት ነበረኝ፣ ብዙ ሊሄድ ይችላል የሚል ቻምፒየንስ ሊግ ግምቶች ኖካውት እርግጠኛ መሆን አትችልም። ገምቶ ቢሳካለትም አንድ ሰው አየህ ግምቴ ማለት የሚችል አይመስለኝም፣ ግምት ነው። እና ያኔ ሞሐመድ ሳላህ ባሎንዶር ሊያሸንፍ ይችላል፣ ሊቨርፑል ቻምፒየንስ ሊግን ሊወስድ ይችላል የሚል ግምት ነበር። ምክንያቱም በአውሮፓ ወጥ ቡድን አልነበረም በዛ ጊዜ። ሊቨርፑል እንደዛ ጥሩ ይጫወት በነበረበት ጊዜ ሪያል ማድሪድ ክራይሲስ ፖይንት ውስጥ ነው የነበረው። የባርሳ ሁኔታ ሁልጊዜ መቼስ ሪስክ ያለው አጫወት የሚጫወት ነው። የኮምፓኒ መጀመሪያ ዓመት ነው በባየር ሚኒክ። ማንንም የምትተማመኝበት ቡድን አልነበረም በዛ ጊዜ። ሊቨርፑል ነው የበለጠ አስተማማኝ ይመስል የነበረው እና ባሎንዶርም ሳላ ትልቅ እድል የነበረው ይመስል ነበር። ከዛ በኋላ በጣም ተቀያየረ። ኦስማን ዴምቤሌ ባሎንዶር ወሰደ። የፔዤ መልክ ተቀየረ። ፔዤ እኮ ከዛ በኋላ ነው የተነሳው። የዛ የውድድር ዘመን የመጀመሪያ አጋማሽ ላይ ፔዤ ብሎ የሚገምት ሰው አልነበር። ከ1 እስከ 4 ለመጨረስ ጣር ውስጥ ያለን ቡድን ቻምፒየንስ ሊግ ያሸንፋል ብለሽ ልትገምት ያትሽ። ከዛ በኋላ ግን መነሳት ጀመረ እና መነሳቱ ከተረጋገጠባቸው ጨዋታዎች መካከል አንደኛው ይሄ ሊቨርፑልን ያሸነፉበት ነው። አንዳንድ ሰዎች ጥርጣሬ ነበራቸው ሉዊስ ኤንሪኬ ላይ። አሁን ጥርጣሬ ያለው አርነ ስሎት ላይ ነው። ሊሰናበቱ ይችላሉ ወይ መሰናበት አለባቸው የሚሉ ድምጾች ብዙ ተሰማኝ። የሁለቱም ዓለማት ነው የተቀየሩት። የሁለቱም ዳይናሚክስ ነው የተቀየረው። ከዛ በኋላ ግን ሊቨርፑል በመጥፎ ሁኔታ ውስጥም ቢሆን ለምሳሌ በዚህ የውድድር ዘመን አርሰናልን አሸንፏል፣ አትሌቲኮ ማድሪድን አሸንፏል፣ ሪያል ማድሪድን አሸንፏል፣ ኢንተር ሚላንን አሸንፏል። ስለዚህ እነዚህ አይነት ቡድኖችን የሚያሸንፍ ቡድን ኬፐብል ነው ማለት ነው። በሆኑ ጨዋታዎች ላይ ትልልቅ ጨዋታዎችን ማሸነፍ ይችላል ማለት ነው። ፍሉክ አይደለም ይህንን ሁሉ ቡድን በአንድ ዓመት የምታሸንፍ። ጥሩ አይደለም ቡድኑ፣ ልክ ነው። ለዚህ ነው ግን እንዳትረሱ ቪቺኛ ሊቨርፑል ነው ያለው። ሉዊስ ኤንሪኬም ማነው ፌቨራይቱ ተብሎ ሲጠየቅ ፔዤ ከሊቨርፑል ጋር ከሆነ የሚጫወተው ፌቨራይት የሚባል ነገር የለም። አሁን ዝም ብለሽ በቃ ሊቨርፑል 2 ተከታታይ ጨዋታ ተሸንፎ ነው የመጣው። አመቱ ሙሉ 15 ጨዋታ ተሸንፏል። ጥሩ አይደለም ቡድኑ፣ ምንም ጥያቄ የለውም። ጥሩ ሲዝን እያሳለፈ አይደለም። ቢያንስ ግን በኤንሪኬ ማስተያየት ጭምር ይሄ ጨዋታ ፌቨራይት የለውም። የሊቨርፑልን ኳሊቲ ይገነዘባል ማለት ነው። ሌላ የምታየው ነገር ግን በሁለቱ ቡድኖች በኩል የስኳዱን ኮምፖዚሽን በተመለከተ ስብስቡን በተመለከተ ብዙ ለውጥ አለ። ፔዤ ለውጥ የለውም ግብ ጠባቂ ቦታ ላይ ከመለወጡ በስተቀር። ለነገሩ ሁለቱም ግብ ጠባቂዎች ለውጠው ነው ወደ ዛሬ ጨዋታ የሚመጡት። አንደኛው በጊዜያዊነት፣ አንደኛው በመደበኝነት። የዛሬ ዓመት የፓሪስ ሳን ዠርማን ግብ ጠባቂ የነበረው ዶናሩማ ነው። የሊቨርፑል አሊሰን ነው። አሊሰን በጉዳት ምክንያት የለም ዛሬ።
ዶናሩማን በምርጫቸው ምክንያት ለቀውት የለም። ስለዚህ ፔዥ አስተማማኝ ግብ ጠባቂ የለውም። እንደ ስብስብ ግን ከዚህ ከግብ ጠባቂ ለውጥ በስተቀር ኢሊያ ዛባኝን ማስፈረማቸው ካልሆነ በስተቀር አንድ አይነት ስብስብ። ስለ ፔዥ ብዙ አዲስ ነገር ለማለት ያስቸግራል። አሁን ያው ነው ቡድኑ። ሊቨርፑል ግን የሽግግር ዓመት እንዲያሳልፍ ከተገደደባቸው ምክንያቶች መካከል አንደኛው በቡድን ውስጥ ብዙ ለውጥ የመኖሩ ነገር ነው። አዳዲስ ብዙ ተጫዋቾች መጥተዋል። አዳዲስ የመስመር ተከላካዮች፣ አዳዲስ አጥቂዎች። ይስሐቅ ዛሬ ስብስብ ውስጥ ይኖራል ተብሏል። አዲስ አይነት 10 ቁጥር ኤኪቲኬ ሌላ ተጫዋች በሙሉ አዲስነት ያለው አንዱ የአሰልጣኙን የቤት ስራ ያወሳሰበው አምና ከሞላ ጎደል ሴትልድ ቡድን ነበራቸው። አሁን ግን ብዙ ለውጦች ያሉበት ነው። ሊቨርፑል ለምን እንደዚህ ሆነ የሚለው ብዙ ምክንያቶች አሉት። በፔዥ በኩል በስብስቡ ላይ እንኳ ባይሆን ለምሳሌ ባርኮላ የለም መሰለኝ ዛሬ፣ ፋቢያን ሩይዝ የለም። አምና ከነበረው ሚና ገና በ16 ዓመቱ ተጥሎበት ወደ ነበረው ተስፋ እየተመለሰ ያለ ተጫዋች አላቸው። ዋረን ዛየር ኤሜሪ ወደ ፈረንሳይ ብሔራዊ ቡድንም ተመልሷል። ስለ ፔዥ ብዙ ለማለት ያስቸግራል። ያ ነው ቡድኑ። ሊቨርፑል ግን ብዙ ለውጦች ያሉት ቡድን ነው። ምናልባት ከአመት በኋላ የተለወጠው ትልቁ ነገር እሱ ነው። የመሀል ተከላካዮቹ ማርኪኞስ ና ፓቾ ናቸው። ሁለቱ ፉልባኮች ኑኖ ሜንዴሽ ና አሽራፍ ሀኪሚ ናቸው። ሁለቱ አማካዮች ቪቺኛ ና ዡዋው ኔቬስ ናቸው። በሩይዝ ቦታ ዋረን ዛይር ኤሜሪ ከመተካቱ በስተቀር ክቫራትስኬሊያ፣ ዴምቤሌ፣ ዱዌ ብዙ ጊዜ ጨዋታ የሚጀምሩ ተጫዋቾች ናቸው። አንደኛውን ከባርኮላ ጋር ያፈራርቁት ይሆናል እንጂ ቤንቾቻቸው ሳይቀር ተመሳሳይ ናቸው። ሊካንጊሊ፣ ጎንዛሎ ራሞስ፣ ሉካስ ቤራልዶ አይነት ተጫዋቾች ያሉት ነው። ብዙ ለውጥ የለም። ፔዥን በተመለከተ ግን እንግዲህ በዚህ ጨዋታ ላይ ከባዱ ነገር የሊቨርፑል የፎርም ጉዳይ ነው። እኔ እንዲሁም አንድ ለዩቲዩብ ብቻ ብለን የሰራ ነው አንድ ፕሮግራም አለ። ያ ጨዋታ ነው ተርኒንግ ፖይንት። ምክንያቱም ሊቨርፑል ከዛ በኋላ ተመሳሳይ ቡድን መሆን አልቻለም። አሁን እኛ የምናየው ይሄ ሲዝን ከተጀመረ በኋላ ብለን ነው ከፔዥ ጨዋታ በኋላ ነው የሚጀምረው። ከዛ 5 ቀን በኋላ በኒውካስል ተሸነፉ። ከዛ ሲዝኑ እስኪያልቅ ድረስ በጣም ጥቂት ጨዋታዎች ነው ያሸነፉት። ሳላ ተጨማሪ 4 ጎል ብቻ ነው ያስቆጠረው ከፌብሩዋሪ በኋላ። ከ399 ቀን በፊት ነው የተገናኙት። ስለዚህ አንድ አመት ምናምን ወደ ኋላ አንድ ወር ምናምን ወደ ኋላ መልሾ የተገናኙበት ጊዜ ፌብሩዋሪ ምናምን መሰለኝ ያኔ ወይ ፌብሩዋሪ ወይም ኤርሊ ማርች ነው የተገናኙት። ግን ያ ጨዋታ አሰልጣኙ በተደጋጋሚ የሚያነሱት ጨዋታ ቢሆንም ትልቅ የልዩነት የኳሊቲ ልዩነት 18-4 ነው። በ210 ደቂቃ ፔዥ ኢላማቸውን የጠበቁ ሙከራዎች በማድረግ ከሊቨርፑል ይበልጥ የነበረው 18-4። በኋላ በመለያ ምታለቀ ድምር ውጤቱ 1-1 ነበር። ግን ለምሳሌ እዛ ፓሪስ ላይ በሊቨርፑል ታሪክ የሾት ዲፈረንሻል የሚባላል የተጋጣሚ ቡድን የሚሞክረው ቡድን ያንቺ ቡድን የሚሞክረው ቡድን እና ልዩነቱ የ25 ሙከራ ልዩነት ነው የነበረው። 27-2 ነው። 27-2 ነው የሙከራው ልዩነት ነው። ያኔ ነው ሊቨርፑል ማዳለጥ የጀመረው። ከዛ ሲዝኑን እስኪጨርስ ድረስ ከዛ ፊት በነበረው ፎርም ላይ መገኘት ቸገሩ። እስከዛ ጊዜ ድረስ ሊቨርፑል 74% ጨዋታ ያሸንፍ ነበር። እስከዛ ጨዋታ ድረስ ከዛ ጨዋታ እስከ ሲዝኑ መጠናቀቅ 50% ብቻ ነው ጨዋታ ያሸንፍ። የ24% ፖይንት ልዩነት ነው ያመጣው። ትልቅ የጥፋት ነጥብ ነው የነበረው። የዛሬው ጨዋታ ላይ እንግዲህ አላቅም በመጥፎ ቅድም የሲቲን ጨዋታ አነሳሽ። በአርነ ስሎት የአሰልጣኝነት ታሪክ በሰፊ ውጤት የተሸነፉበት ጨዋታ እሱ ነው። 4-0 ተሸንፎ አያውቁም አሰልጣኙ። ከዛ ፊት ሪከርዱ በዚሁ አመት በፒኤስቪ 4-1 የተሸነፉበት ነው። ስለዚህ ለአሰልጣኝ አመቱ ምን ያህል ከባድ እንደነበር የሚያሳይ ነው። እንግዲህ ተስፋ ካደረጉ በኤኪቲኬ ቀድሞ የፓሪስ ሳን ጀርማ ተጫዋች በፔዥ ብዙ ያልተሳካለት ቶሎ የለቀቀ የመጨረሻዎቹን 6 ወራት ያልተጫወተ ተጫዋች ላይ ምናልባት ተስፋ ያደርጉ ሊሆን ይችላል። ዶሚኒክ ዞቦዝላይ ላይ በቀደም ደስተኛ አልነበርም በሊቨርፑል ደጋፊዎች አይተሹ እንደሆነ ተተው የወጡትን ደጋፊዎች በዚህ ከባድ ጊዜ እንዴት አትደግፉንም እያለ ይመስል ነበር። ደስተኛ አልነበረም። ግን የሊቨርፑል ትልቁ ተጫዋች እሱ ነው። በተለይ በቅጣት ምቶች በቆሙ ኳሶች በጣም አደገኛ ነው። በዚህ አመት 5 የቅጣት ምት ጎሎች አስቆጥሯል። 4ቱ ዳይሬክት ፍሪ ኪክስ የሚባሉት ናቸው። በቀጥታ ቅጣት ምት የተቆጠሩ ጎሎች ናቸው። ከነዚህ መካከል 4ቱ እንግዲህ የአንድ ጎል አንድ ተጨማሪ ቅጣት ምት ጎል ካስቆጠረ በእንግሊዝ እግር ኳስ ተይዞ የቆየን አንድ ሬከርድ ይጋራል። ዴቪድ ቤካም የማንቸስተር ዩናይትድ ተጫዋች በነበረበት ጊዜና ሎረን ሮቤር የሚባል አንድ የኒውካስል ፈረንሳይ ተጫዋች ነበር። እሱ ደግሞ 15 ቀጥታ ቅጣት ምት ጎሎች አስቆጥሮ ነው የዚህ ስፔሻሊስት ሆኗል። አሁን የቅጣት ምት ስፔሻሊስት ብዙ የለም። ቅጣት ምት ስፔሻሊስት የሚባል ተጫዋች ብዙ ሀሳቤ ላይ አይመጣም። እንደ ድሮ የሆነ ጊዜ ያለ ጁኒዮ ፔርናምቡካኖ፣ ሲኒሳ ሚሃይሎቪች፣ ዴቪድ ቤካም፣ ሪቫልዶ፣ ዚዳን፣ ፊጎ
ምናምን እያልን በአንድ ዘመን የነበሩ ብዙ የቅጣት ምት ስፔሻሊስቶች አሁን የቅጣት ምት ስፔሻሊስት የለውም ፉትቦል ብዙ አእምሮ ላይ የሚመጣ የለም ምናልባት ሊዮኔል ሜሲ ካልሆነ በስተቀር ግን ሜሲም አሁን ከፍተኛው የእግር ኳስ ደረጃ ውጪ ነው ያለው በአሜሪካ ነው እየተጫወተ ያለው ምናልባት ቤስት የቅጣት ምት መቼ እሱ ሳይሆን አይቀርም ሊቨርፑል ተስፋ ካደረገ አይ ቲንክ እሱ ላይ ነው ተስፋ ማድረግ ያለበት ወይ ኤኪቲኬ ላይ ሁለቱ ናቸው የሊቨርፑል ቤስት ፐርፎርሚንግ ተጫዋቾች ፔዤ የተለመዱ አደገኛ ተጫዋቾች አሉት ዴምቤሌ ቀስ እያለ ወደ ሪትም ወደ ፎርም እየመጣ ነው በቀደም 2 ጎሎች አስቆጥሯል አንደኛው ስፔሻል ጎል ነው አርብ ዕለት ነው የተጫወቱት ስለዚህ ተጨማሪ አንድ ቀን ረፍት ነበራቸው ከሚቀጥለው ጨዋታ በፊት ደግሞ ከሎንስ ጋር የሚደረገው ጨዋታ ፊታችን ሳምንቱ መጨረሻ ላይ ተላልፎላቸዋል እንክብካቤ ይደረግለታል ፔዤ በፈረንሳይ ሊግ ግን የሁለቱ ቡድኖች አለማት እንዴት በአንድ አመት ልዩነት እንደተቀየረ የሚያሳይ ነው ግን ስቲል የአምናው አይነት ትኩረት አላገኘም በፈረንሳይም ጭምር ግን ጥያቄ የለውም ትልቅ ጨዋታ ነው እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን ብርሃን ባንክ እንደ ስማችን ብርሃን ነው ስራችን